ሰላም ጤና ይስጥልን የተወደዳችሁ የመሰረት ሚዲያ ቤተሰቦች የዕለቱን መረጃዎች በማስከተል እናቀርባለን። በቅድሚያ ርዕሶቹን በደሴ በር፣ በቃሊቲ በር፣ በሱሉልታ በር እንዲሁም ከአፋር ወደ መቀሌ በሚሄደው መንገድ ላይ በረቀቀ መልኩ የሚፈጸመው የባለብዙ ቢሊዮን ብር የኮንትሮባንድ ንግድ። ከዓመት በፊት ከአዲስ አበባ ከተማ ውስጥ ታስረው የተወሰዱ 13 ወጣቶች እስካሁን ደብዛቸው ጠፍቶ እንደሚገኝ ታወቀ። ኤምሬትስ ኢትዮጵያ ውስጥ ወታደራዊ ካምፕ መገንባቷ ይፋ መሆኑን ተከትሎ 3 የአሜሪካ ሕግ አውጪዎች ኤምሬትስ ላይ የጦር መሳሪያ ማዕቀብ እንዲጣል እንቅስቃሴ ጀመሩ። የፌዴራል መንግስት 27 የትግራይ አመራሮችና ወታደራዊ ኃላፊዎች እንዲሁም የዘመዶቻቸው የባንክ አካውንት እንዲታገድ አደረገ። በስህተት ተፈጸመ በተባለ የድሮን ጥቃት 36 የመንግስት ሚሊሻዎች ዋግ ኽምራ ውስጥ በመገደላቸው ሐዘኑን ማህበራዊ ሚዲያ ላይ የገለጸ የወረዳ ኃላፊ ታሰረ። የአማራ ማህበር በአሜሪካ የመንግስት ኃይሎች በተኮሷቸው ከባድ መሳሪያዎችና በአየር ድብደባ በንጹሃን ላይ ከፍተኛ ጉዳት ማስከተላቸውን አስታወቀ። መረጃዎቹን በዝርዝር በደሴ በር፣ በቃሊቲ በር፣ በሱሉልታ በር እንዲሁም ከአፋር ወደ መቀሌ በሚሄደው መንገድ ላይ በረቀቀ መልኩ የሚፈጸመው የባለብዙ ቢሊዮን ብር የቡና ኮንትሮባንድ ንግድ የሀገር አንጡራ ሀብት፣ የኢትዮጵያ የኢኮኖሚ ሞተር እንዲሁም የገቢ ምንጭ የሆነው ቡና ለዘመናት የኢትዮጵያና የኢትዮጵያውያን መለያ ሆኖ ቀጥሏል። ለኢትዮጵያ ትልቅ የገቢ ምንጭና የውጭ ምንዛሪ በማስገኘት ግንባር ቀደም የሆነው የቡና ንግድ በኮንትሮባንድ ህገወጥ ነጋዴዎች ምክንያት አሁን ላይ ችግር ውስጥ እየገባ እንደሆነ ጥቆማዎች ደረሱን። እነዚህን ጥቆማዎች ይዘን ማጣራት አደረግን። ጉዳዩ እንዲህ ነው። ኮንትሮባንዲስቶች አንዳንድ ህገወጥ ነጋዴዎችና ከነዚህ ጋር ቅንጅት የፈጠሩ በመንግስት ተቋማት ውስጥ የተሰገሰጉ ከኢትዮጵያ ምርት ገበያ፣ ከቡናና ሻይ ባለስልጣን፣ ከፌዴራል ፖሊስና ከሌሎች የጸጥታ ተቋማት የተውጣጡ እዚህ ስራ ላይ እንደተሰማሩ መረጃዎች ደርሰውናል። የቡና ኮንትሮባንድ በሰፊው የሚያልፍበት መንገድ የሸገር ከተማ ሲሆን በሱሉልታ ኬላ በር፣ በደሴ በር፣ በቱሉ ዲምቱ፣ በአዳማና በአፋር በኩል ወደ ኮምቦልቻ፣ አፋርና መቀሌ በሚወስደው መንገድ ድርጊቱ በግልጽ ይፈጸማል። ምንጮቻችን እንደሚጠቁሙት በእነዚህ በሮች ላይ ለስርቆት መንገድ የማይሰጥ ቴክኖሎጂ ቢኖርም ተግባራዊ አልተደረገም። በኦንላይን ሲስተም ከሁለቱም ጉዳዩ ከሚመለከታቸው የመንግስት መስሪያ ቤት ጋር አስተሳስሮ ለመከታተል ምቹ በሆነ መልኩ ሲስተም በመዘርጋት ቡናውን ማን እንደሸጠው፣ ከየት እንደተገዛ፣ ማን እንደገዛ፣ ወዴት እንደሚሄድ ሙሉ መረጃ ማሟላቱን የሚገልጽ መረጃዎችን ማረጋገጥ ይቻላል። ይህ እስከሚደረግ ድረስ ቡና ጫኙ መኪና ላይ ጥብቅ ቁጥጥር ተደርጎ ቢሰራ ሀገርንም ከኪሳራ ማትረፍ ይቻላል፣ ህገወጥነትንም ማጥፋት ይቻላል የሚሉት አንድ ጉዳዩን የሚያውቁና ስማቸው እንዳይጠቀስ የጠየቁ የንግድና ቀጠናዊ ትስስር ሚኒስቴር ሰራተኛ ናቸው። አንዳንዴ ቡና የጫነ መኪና ኬላ ላይ ሲደርስ ምንድነው የጫንከው ሲባል ሸቀጥ ነው በማለት የሚቆጣጠሩ የጸጥታ አካላትን በጉርሻ በመደለል ያላንዳች ችግር ቡናውን የጫነው መኪና ወደሚፈልግበት አቅጣጫ ይሄዳል በማለት ተናግረዋል። ሚዲያችን ከሹፌሮች እንዳረጋገጠው ደግሞ ኮንትሮባንድ ቡና የጫነ መኪና ኬላዎችን የሚያልፍበት መንገድ ቡና ጫኙ ከቡናና ሻይ ባለስልጣን ባለሙያ ጋር በመስማማትና በመመሳጠር ሌሎች መረጃዎችን ሳያሟላ የቡናና ሻይ መሸኛ ደረሰኝ በማስቆረጥ ኦንላይን ሲስተም ላይ በማካተት ነው። ኬላ ላይ ያሉ ተቆጣጣሪዎች ኦንላይን ላይ ሲያዩ መረጃ ያሟላ ነው በማለት ይዘናጋሉ። ምክንያቱም ቡናውን የጫነው መኪና ሹፌር ምን ያህል ኩንታል እንደጫነና ማን እንደገዛ ስለሚገለጽለት በቀላሉ ይሸወድና መኪናው ያላንዳች ችግር ወደሚፈልግበት ሀገር ይደርሳል በማለት አስረድተዋል። ሾፌሩ እንደሚለው ሌላኛው ኮንትሮባንድ ቡና የጫነ መኪና ኬላዎችን የሚያልፍበት መንገድ ኮንትሮባንዲስቱ ቡናውን ገና ከጫነበት ቦታ ሲነሳ በህጋዊ መንገድ ከሌላ የኢሲኤክስ መጋዘን ቡና የጫነ ህጋዊ ነጋዴ የመኪናውን ሰሌዳ በመጠቆም ኬላ ላይ አታካራ በማስገባትና በማዋከብ በእነዚሁ መንግስት ውስጥ በተሰገሰጉ ሌቦች ባለሙያዎችና በኮንትሮባንዲስቶች የጋራ ጥቅም ሰንሰለት ኮንትሮባንድ ቡና የጫነ መኪና እንዲያልፍ ማድረግ ነው። በኋላ ህጋዊ ነጋዴው ላይ ምክንያት በመደርደር ህጋዊ መሆኑን ህሊናቸው እያወቀ እንኳን
የሌብነት መንገዳቸውን ለመሸፈን ሲሉ እስኪጣራ ማለትም እስከ 3 ቀን በማንገላታትና ካጣሩ በኋላ ኮንትሮባንድ የጫነ መኪና ነው ተብሎ ጥቆማ ተሰጥቶን ነው በማለት ይለቃሉ ይላል። በሶስተኛነት ያነጋገርናቸው በቡና ጅምላ ንግድ ላይ የተሰማሩ ህጋዊ ነጋዴ ናቸው። የኮንትሮባንድ ስራው መንግስት ከዘርፉ ሊያገኘው የሚገባውን ገቢና የውጭ ምንዛሬ የሚያሳጣ ተግባር ብቻ ሳይሆን እኛንም ከስራ ውጪ እያደረገን ነው። እኛም የቡና ጅምላ ንግድ ዘርፍ ላይ ያለን ነጋዴዎች በመሆናችን የኮንትሮባንድ ንግዱ እኛን ህጋዊ ነጋዴዎችን ከጨዋታ ውጪ እያስወጣን በመሆኑ ራሳችንንም ለማዳን ስንል መንግስት ትኩረት ሰጥቶበት ኃላፊነቱን እንዲወጣ እንጠይቃለን ብለዋል። መረጃዎቹ እንደሚያሳዩት የቡና ኮንትሮባንድ ንግድ ከጊዜ ወደ ጊዜ ምስጢራዊነቱና ቴክኒኩ እየጨመረ የመጣ ሲሆን ህገወጥ ግለሰቦቹና በተቋማት ውስጥ ያሉ ተባባሪዎቻቸው በቀላሉ መገኘት ባለመቻላቸው ተግባራቸውን ቀጥለው ይገኛሉ። በጣም የሚያስደንቀው እነዚህ የኮንትሮባንድ ቡናዎች መውጫና መግቢያቸው የሸገር ሲቲ ከተማን ነክተው የሚያልፉ መሆናቸው ነው። እነዚህ ኬላዎች በየቀኑ የሚያልፉበት ዘዴ ከቀን ወደ ቀን እየተቀያየረና እየረቀቀ በመሄድ ላይ የሚገኝ ሲሆን በሂደቱም ከመንግስት አካላትና የጸጥታ አካላት ጋር ተቀናጅተው የሚሰሩ በመሆናቸው የጉዳዩን አሳሳቢነት ከፍተኛ አድርገዋል በማለት ነጋዴዎቹ ለመሰረት ሚዲያ ጠቁመዋል። እነዚህ ኮንትሮባንዲስቶች ይህን ህገወጥ ስራ የሚሰሩት ኮምቦልቻ፣ ባህር ዳር፣ አፋርና መቀሌ ካሉ የጉምሩክ ሰራተኞች ጋር የጥቅም ትስስር በመፍጠር መሆኑን በተደጋጋሚ የደረሱን መረጃዎች ይጠቁማሉ። በኮንትሮባንድ የሚገኘው ቡና በጥራት ደረጃው በጣም የተሻለና ለኤክስፖርት ከሚጫን ቡና ጋር ባለመለያየቱ በዋጋ ረገድም ህጋዊ ነጋዴዎች ከሚሸጡበት ዝቅ ተደርጎ ስለሚሸጥ አንዳንድ ህጋዊ ነጋዴዎች ከዘርፉ እየወጡ እንደሆነ ታውቋል። መንግስት እነዚህን ህገወጦች ይዞ እርምጃ ለመውሰድ ፍላጎቱም ተነሳሽነቱም የለውም እንጂ ቢኖረው ኖሮ በዚህ ወር ብቻ ወደ ውጭ ኤክስፖርት መደረግ የሚችሉ ቡናዎች ሀገር ውስጥ በህገወጥ መንገድ ያለምንም ከልካይ እንደፈለጉ ወደ ፈለጉበት ቦታ እየተጓጓዙ ይገኛሉ በማለት አጽንኦት ሰጥተዋል። ባለፉት 6 ወራት ብቻ በዚህ መልኩ በተፈጸመ ህገወጥ የቡና ኮንትሮባንድ ንግድ መንግስት በትንሹ ከ2 ቢሊዮን ብር በላይ ከውጭ ምንዛሬ የሚገኝ ገንዘብ ማጣቱን የንግድና ቀጠናዊ ትስስር ምንጫችን ተናግረዋል። ኮንትሮባንድ ነጋዴዎች ለሀገር እድገት ጠንቅ፣ ለህጋዊ ነጋዴዎችም እንቅፋት፣ ለአምራች ገበሬው ደግሞ ሞግዚት እየሆኑ ነው በማለት አስተያየታቸውን ቋጭተዋል። በዚህ ዙሪያ ሚዲያችን ከቡናና ሻይ ባለስልጣን ምላሽ ለማግኘትና ለማካተት ያደረገው ሙከራ አልተሳካም። ከዓመት በፊት ከአዲስ አበባ ከተማ ውስጥ ታስረው የተወሰዱ 13 ወጣቶች እስካሁን ደብዛቸው ጠፍቶ እንደሚገኝ ታወቀ። 13 የአዲስ አበባ ከተማ ነዋሪ ወጣቶች ደብዛቸው ከጠፋ የካቲት 8 2018 ዓ.ም 1 ዓመት ደፍኗል። ወጣቶቹ ታፍነው የተወሰዱት በመከላከያ ሰራዊት እንደሆነ የሚገልጹት ቤተሰቦቻቸው ከዛች ቀን በኋላ ልጆቻችንን አየሁ የሚል ጠፋ ይላሉ። ወደ መከላከያ ሚኒስቴር ዋናው መስሪያ ቤት ገብተን ልጆቻችን መጥፋታቸውንና ከቤታቸው የወሰዳቸው መከላከያ ሰራዊት መሆኑን ብናስረዳም የመከላከያን ስም ለማጥፋት ነው በሚል አስፈራርተው መለሱን ብለዋል። ተስፋ ሳንቆርጥ ወደ ጦር ኃይሎች ምድር ኃይል ግቢ ገብተን ልጆቻችን ቀይ ቦኔት በለበሱ በመከላከያ ኃይል አባላት ተወሰዱብን ብለን ስናመለክት 2 ቀን በህንፃው ቢሮ ውስጥ አስረው ለቀቁን ሲሉ ለሚዲያችን ተናግረዋል። ወደ ፌዴራል ፖሊስና ወደ አዲስ አበባ ፖሊስ ኮሚሽን ዋናው መስሪያ ቤት አቅንተው ስለ ልጆቻቸው ደብዛ መጥፋት የጠየቁት ወላጆች በተመሳሳይ ቀና ምላሽ ሊያገኙ አለመቻላቸውን ነው የተናገሩት። ከመኖሪያ ቤታቸው በህግ ትፈለጋላችሁ በሚል የወሰዳቸው የመንግስት አካል ሆኖ ሳለ ስንጠይቅ ለምን ጠየቃችሁ በሚል አሁንም ያስፈራሩናል። ለማን አቤት እንበል ይላሉ ወላጆች። ደብዛቸው ከጠፉት ታሳሪዎች መካከል ገነት አራጌ፣ ሰይፈ ተክለ ጊዮርጊስ፣ አቤል አለምነህ፣ ክፍሎም ሀብቴ፣ ሱራፌል ብሩክና ሰብስቤ ያለሙ ይገኙበታል። በወቅቱ ታፍነው ከተወሰዱት ውስጥ የኢትዮጵያ ንግድ ባንክ ሰራተኛ የሆነው ወጣት አማኑኤል የማነ ብርሃን ሌላኛው ነበር። ወጣቱ የኢትዮጵያ ንግድ ባንክ ልደታ ቅርንጫፍ በምክትል ስራ አስኪያጅነት ያገለግል ነበር። የካቲት 10 2017 ዓ.ም ግን ይሰራበት ከነበረው ከዚህ ቅርንጫፍ እስካሁን ማንነታቸው ባልታወቁ ሰዎች ተይዞ ተወስዶ እስካሁን ያለበት እንደማይታወቅ ዘመድ ጓደኞቹ በወቅቱ ለመሰረት ሚዲያ የሰጡት መረጃ ያሳያል። ቤተሰቡ ለህዝብ ተወካዮች ምክር ቤት፣ ለጠቅላይ ሚኒስትር ጽህፈት ቤት፣ ለፍትህ ሚኒስቴር፣ ለሰብአዊ መብቶች ኮሚሽን፣ ለፖሊስና ለደህንነት ቢሮ አቤት ቢሉም እስካሁን ምንም ምላሽ እንዳላገኙ ይናገራሉ። ማመልከቻውን በመጻፍ ይመለከተዋል የተባለ አካል ጋር ሁሉ መድረስ ብንሞክርም መድረስ አልተቻለም። የተቻለው ላይም መልስ የለም የሚሉት ቤተሰቦቹ የወጣቱ 2 ልጆች በከባድ ሁኔታ ላይ ናቸው ብለዋል።
የአማኑኤል ጉዳይ እዚሁ ቦታ ለሁለተኛ ጊዜ መፈጸሙ የተረጋገጠ ሲሆን ከእስሩ 2 ወር ቀደም ብሎ አንድ የባንኩ ሰራተኛ የሆነ ስራ አስኪያጅ የልደታ ንግድ ባንክ ዛጉዌ ቅርንጫፍ ከቀኑ 5 ሰዓት ተኩል ላይ ስራ ላይ እያለ ጭንብል በለበሱ ሰዎች መወሰዱ ታውቋል። እንደ ወጣት አማኑኤል ሁሉ በርካታ ዜጎች ከቅርብ ወራት ወዲህ ተይዘው እንደሚሰወሩ፣ አንዳንዶቹ የዲያስፖራ ኮሚኒቲ አባላት እንደሆኑ እንዲሁም ከተያዙ በኋላ ከጸጥታ አካላት ጋር በገንዘብ ተደራድረው የሚለቁ እንዳሉ መሰረት ሚዲያ ከዚህ በፊት ያቀረባቸው መረጃዎች ያሳያሉ። አንዳንዶቹ በወቅታዊ ሁኔታ በሚልና በአማራና በኦሮሚያ ክልሎች ካሉ ሁኔታዎች ጋር በማገናኘት እንደሚያዙ ታውቋል። ሌሎቹ ደግሞ እስከሚጣራ በሚል ካለምንም ክስ ለበርካታ ሳምንታትና ወራት በእስር ቤት እንደሚማቅቁ ታውቋል። ገድለዋቸውም ከሆነ ከዘመድ ጋር አልቅሰን ቁርጡን አውቀን ቤታችን አርፈን እንቀመጥ፣ እንዴት ልጅን ያህል ነገር ጠፍቶ ቤት ተኝተን እናድራለን ሲሉ የቤተሰብ አባላት ለሚዲያችን ተናግረዋል። ኤምሬትስ ኢትዮጵያ ውስጥ ወታደራዊ ካምፕ መገንባቷ ይፋ መሆኑን ተከትሎ 3 የአሜሪካ ሕግ አውጪዎች ኤምሬትስ ላይ የጦር መሳሪያ ማዕቀብ እንዲጣል እንቅስቃሴ ጀመሩ። ከሰሞኑ የብዙዎች መነጋገሪያ ሆኖ የሰነበተውና በሬውተርስ የዜና ወኪል ይፋ የተደረገው የተባበሩት አረብ ኤምሬትስ ኢትዮጵያ ውስጥ በቤኒሻንጉል ጉሙዝ ክልል የገነባቸው ግዙፍ ወታደራዊ ካምፕ ጉዳይ አሁንም አነጋጋሪ ሆኖ ቀጥሏል። ሬውተርስ በዘገባው በኤምሬትስ ወጪ የተገነባውና ለሱዳን ፈጥኖ ደራሽ ኃይል ራፒድ ሰፖርት ፎርስ ወይም RSF የስልጠናና የጦር መሳሪያ ድጋፍ የሚውለው ካምፕ የሱዳንን የእርስ በርስ ጦርነት የሚያራዝምና ለበርካታ ሺህ ንጹሃን ሞት ምክንያት ሊሆን እንደሚችል ይጠቁማል። በኢትዮጵያ በኩል በይፋ እስካሁን በጉዳዩ ዙሪያ የተባለ ነገር ባይኖርም የሬውተርስ ጋዜጠኞች ፈቃድ እንዲሰረዝ ተደርጓል። የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ የሆኑት አቶ ጌታቸው ረዳ ኢትዮጵያ ውስጥ ካምፑ ስለመኖሩ በቀጥታ ባይናገሩም ለፖለቲከኛ ጀዋር መሐመድ በሰጡት አንድ ምላሽ ላይ ኢትዮጵያ ጥቅሟን ለማስጠበቅ መንቀሳቀስ እንዳለባት አንስተዋል። የተባበሩት አረብ ኤምሬትስ በበኩሏ በሱዳን ግጭት ዙሪያ የቀረበባትን ክስ አስተባብላለች። አሁን ከወደ አሜሪካ የተሰማው መረጃ ደግሞ ኤምሬትስ ኢትዮጵያ ውስጥ ወታደራዊ ካምፕ መገንባቷና የጦር መሳሪያ ድጋፍ ማድረጓ ይፋ መሆኑን ተከትሎ 3 የአሜሪካ ሕግ አውጪዎች ኤምሬትስ ላይ የጦር መሳሪያ ማዕቀብ እንዲጣል እንቅስቃሴ መጀመራቸው ታውቋል። የሜሪላንድ ግዛት ሴናተር የሆኑት ክሪስ ቫን ሆለን ከኮንግረስ አባል ሳራ ጄኮብሰን ጋር በመሆን ለኤምሬትስ ምንም አይነት የጦር መሳሪያ እንዳይሸጥ የሚደነግግ ረቂቅ ሕግ አቅርበዋል። ሕጉ ኤምሬትስ ለአርኤስኤፍ ድጋፏን እስክታቆም ድረስ ጸንቶ እንዲቆይ ያሳስባል። አርኤስኤፍ ኤልፋሽር ውስጥ በ3 ቀን ውስጥ ብቻ 6000 ንጹሃንን ገድሏል። የትራምፕ አስተዳደር ምን እየጠበቀ ነው? በማለት ቫን ሆለን አስተያየታቸውን አስፍረዋል። በሌላ በኩል የኒውዮርክ ኮንግረስ አባል የሆኑትና የዴሞክራቶች የውጭ ጉዳይ ቋሚ ኮሚቴ ሰብሳቢ የሆኑት ግሪጎሪ ሚክስ ተመሳሳይ ይዘት ያለው ሕግ ለኮንግረስ እንደሚያቀርቡ ይፋ አድርገዋል። የውጭ ኃይሎች ካለምንም ተጠያቂነት የሱዳን ጦርነትን ሲያባብሱ ቆይተዋል። አሁን ሁሉም ቀጠና ወደ ግጭት አዙሪት እየገባ ነው። ኮንግረሱ የግሪጎሪ ሚክስን ሕግ በማጽደቅ ግጭቱን የሚያባብሰውን ድጋፍ ማስቆም ይቻላል በማለት ኮሚቴው አስፍሯል። ከ4 ቀን በፊት ደግሞ የአሜሪካ የሴኔት የውጭ ጉዳዮች ሰብሳቢ ሴናተር ጂም ሪስክ በኢትዮጵያ በተገነባው የኤምሬትስ ካምፕ ዙሪያ ስጋታቸውን ገልጸው RSF የሽብር ቡድን ተብሎ እንዲሰየም ተጨማሪ ምክንያት ነው ብለዋል። አክለውም በዚህ ድጋፍ ላይ የተሳተፉ ሁሉ ኃላፊነት እንደሚወስዱ አስጠንቅቀዋል። የሬውተርስ ሪፖርት መውጣትን ተከትሎ የአፍሪካ ህብረትም በሱዳን ግጭት ላይ የተሳተፉ የውጭ ኃይሎች እጃቸውን እንዲሰበስቡ አሳስቧል። በሱዳን ግጭት ከኤምሬትስና ኢትዮጵያ በተጨማሪ ግብፅ፣ ሳውዲ አረቢያና ቱርክ በአልቡርሃን የሚመራውን የአገሪቱን መንግስት በመደገፍ እየተሳተፉ መሆኑን መረጃዎች ያሳያሉ። የአንድ ሀገር መንግስት ሌላ ሀገር ድጋፍ እንዲደረግለት ጋብዞ ማስገባት እንደሚችል ዓለም አቀፍ ህጎች ቢፈቅዱም እንደ RSF ያለ ከመንግስት መዋቅር ውጪ ሆኖ መንግስትን ለመጣል ለሚሞክር አካል ድጋፍ ማድረግ በአንድ ሀገር የውስጥ ጉዳይ ጣልቃ እንደመግባት እንደሚቆጠር ተንታኞች ያስረዳሉ። የፌዴራል መንግስት 27 የትግራይ አመራሮችና ወታደራዊ ኃላፊዎች እንዲሁም የዘመዶቻቸው የባንክ አካውንት እንዲታገድ አደረገ። የዛሬ 5 ዓመት ገደማ ተቀስቅሶ የበርካታ 100,000 ዜጎችን ሕይወት የቀጠፈው የሰሜኑ ጦርነት ያስከተለው ጠባሳ ሳይደርቅ ባለፉት ጥቂት ቀናት አዲስ የጦርነት ስጋት በቀጠናው እያየለ መምጣቱን የተለያዩ መረጃዎች ያሳያሉ። ለዓመታት ተግባራዊ ሳይደረግ በቆየው የፕሪቶሪያ ስምምነትና ተያያዥ ጉዳዮች እንዲሁም የሀገር ውስጥ ተፈናቃዮችን ወደ መኖሪያቸው መመለስ፣ በተጨማሪም የድንበር ይገባኛል ጥያቄዎች በተለይ በፌዴራሉ መንግስትና በህወሓት መካከል እየተካረረ መጥቶ
አሁን ከባድ ፍጥጫ ላይ መድረሱ እየተሰማ ነው። ይህን ሰጥ አገባ ተከትሎ ከ2 ወር በፊት በሁሉም የኢፈርት ድርጅቶች የባንክ አካውንት ላይ እገዳ ተጥሎ ነበር። እገዳው ከ2 ሳምንት በኋላ በከፊል መነሳቱ ይታወሳል። መሰረት ሚዲያ አሁን የደረሰው መረጃ እንደሚጠቁመው ደግሞ የህወሓት ሊቀመንበር የሆኑት ዶክተር ደብረጽዮን ገብረ ሚካኤልን ጨምሮ የ27 የትግራይ አመራሮችና ወታደራዊ ኃላፊዎች እንዲሁም የዘመዶቻቸው የባንክ አካውንት እንዲታገድ የፌዴራል መንግስት አዟል። በጣም ብዙ የህወሓት አመራሮች በሁሉም በክልሉ በሚገኙ ወታደራዊ መኮንኖችና ልጆቻቸው በሁሉም የመንግስትና የግል ባንኮች በስማቸው የሚገኝ ሂሳብና የአክሲዮን ድርሻ እንዲታገድ በጠቅላይ ሚኒስትሩ ቀጥተኛ ትዕዛዝ ተግባራዊ ሆኗል ያሉት አንድ ጉዳዩን የሚያውቁ ምንጫችን ናቸው። እገዳው ተግባራዊ ሆነው ከአርብ ጥር 29 ቀን 2018 ዓ.ም ጀምሮ መሆኑ የታወቀ ሲሆን እገዳውን እንዲጥል ትዕዛዝ የተሰጠው ጠቅላይ አቃቤ ሕግ መሆኑ ታውቋል። ሚዲያችን የደረሰው ዝርዝር መረጃ እንደሚያሳየው አካውንታቸው የታገደው ሰዎች ዶክተር ደብረጽዮን ገብረ ሚካኤልና ባለቤታቸው ወይዘሮ አስካለ ገብረ ኪዳን፣ ወይዘሮ ፈትለወርቅ ገብረ እግዚአብሔር፣ ዶክተር አብርሃም ተከስተ፣ አቶ ጌታቸው አሰፋ፣ ዶክተር አዲስ ዓለም ባሌማ፣ ዶክተር ሰለሞን ኪዳኔ፣ አቶ አማኑኤል አሰፋ፣ አቶ ኪሮስ ሃጎስ፣ ብርጋዴር ጀነራል ፍስሐ በየነ፣ በስራቸው አቶ ሰለሞን ንጉሴና ልጃቸው ዳናይት ፍስሐ፣ ሜጀር ጀነራል ህንፃ ወልደ ጊዮርጊስ በእርሳቸው ስር ልጃቸው አሸናፊ ህንፃና ሚሊዮን ህንፃ፣ ብርጋዴር ጀነራል ምግበ ኃይሌ፣ ብርጋዴር ጀነራል ማአሾ በየነ በእርሳቸው ስር ወይዘሮ ፍሬህይወት አሰግድ፣ ፋና ማአሾና ፍልሚያ ማአሾ፣ ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ፣ ሜጀር ጀነራል ብርሃኔ ነጋሽ፣ አቶ ኃይለ ሥላሴ ግርማይ በስራቸው ወይዘሮ ትቅደም አለነ፣ ሮቤል ኃይለ ሥላሴ፣ ልዕልቲ ኃይለ ሥላሴ፣ ብርጋዴር ጀነራል አብርሃ ተስፋዬ በስራቸው ሄለን አብርሃ፣ ኤልሳቤጥ አብርሃ፣ ብርጋዴር ጀነራል ጉዑሽ ገብሬ፣ ብርጋዴር ጀነራል ሐለፎም አለሙ፣ ብርጋዴር ጀነራል ገብረ መስቀል ገብረ እግዚአብሔር በስራቸው ልጃቸው ኢየሩስ ገብረ መስቀል፣ ሊያ ገብረ መስቀል፣ ብርጋዴር ጀነራል አታከልቲ በርሄ በስራቸው ልጆቻቸው ዳንኤል አታከልቲ፣ አቤል አታከልቲ፣ አልማዝ አታከልቲ፣ ብርጋዴር ጀነራል ፍትዊ ፀሐዬ፣ ብርጋዴር ጀነራል መብራቱ ወልዳረጋ፣ ኮሎኔል ተወልደ ገብረ ትንሣኤ፣ አቶ ቴዎድሮስ ሃጎስ፣ አቶ ተክለወይን አሰፋ፣ አቶ ተክላይ አብርሃና ሜጀር ጀነራል ክንፈዳኘው ናቸው። ይህ እገዳ እንደ ኤፈርት ከቀናት ወይም ከሳምንታት በኋላ ይነሳል የሚል ግምት እንደሌላቸው የገለጹት ምንጮች እርምጃው የትግራይና የህወሓት አመራሮችን የገንዘብ ምንጭ ለማድረቅ ያለመ ቢሆንም እነዚህ አመራሮች ይህ እንደሚመጣ ገምተው ሳይዘጋጁ ይቆያሉ የሚል ግምት እንደሌላቸው ያስረዳሉ። ከፕሪቶሪያው የሰላም ስምምነት በኋላ በርካታ አመራሮች ንብረታቸውን ከተረከቡ በኋላ በሽያጭ ንብረት ሲያስወግዱ ነበር። ለዚህ ወቅት ሳይዘጋጁ ቆይተዋል ብሎ ማሰብ ይከብዳል በማለት ተናግረዋል። በስህተት ተፈጸመ በተባለ የድሮን ጥቃት 36 የመንግስት ሚሊሻዎች ዋግ ህምራ ውስጥ በመገደላቸው ሐዘኑን በማህበራዊ ሚዲያ የገለጸ የወረዳ ኃላፊ ታሰረ። በአማራ ክልል ዋግ ህምራ ብሔረሰብ አስተዳደር ስብሰባ ላይ በነበሩ የመንግስት ሚሊሻ አባላት ላይ በተፈጸመ የድሮን ጥቃት ቢያንስ 36 ሰዎች እንደተገደሉ የተለያዩ መረጃዎች ባለፉት ጥቂት ሳምንታት ሲወጡ ቆይተዋል። ቢቢሲ አንድ የሳህላ ሰየምት ወረዳ አመራር የጤና ባለሙያና ነዋሪዎችን አነጋግሮ በሰራው ዘገባ በጥቃቱ በርካታ ሰዎች ጉዳት እንደደረሰባቸው እንዲሁም ካምፑና በውስጡ የነበሩ የጦር መሳሪያዎች እንደወደሙ መረጃ አጋርቶ ነበር። በአካባቢው የሚገኙ የመከላከያ ሰራዊት አዛዦች ጥቃቱ እንደተፈጸመ በስህተት እንደሆነ መናገራቸውን የወረዳ አመራሩና ነዋሪዎች ገልጸዋል ያለው የሚዲያ ተቋሙ የወረዳው ማዕከል ከሆነችው ማሃሻ ንዑስ ከተማ ወጣ ብሎ ሰፋ ድልድይ በተባለ አካባቢ የሚገኘው ይህ ካምፕ ከትግራይ ጦርነት አንስቶ የሚሊሻዎች ማዕከል ሆኖ ሲያገለግል መቆየቱን ከነዋሪዎች መስማቱን አስፍሯል። መሰረት ሚዲያ ስለ ጥቃቱ በርካታ የዋግምራ የኮሙኒኬሽንና የመንግስት አመራሮችን መረጃ ቢጠይቅም መረጃ ከመስጠት ተቆጥበው ቆይተዋል። አንድ የመከላከያ ኃላፊ ደግሞ ለፈረንሳዩ የዜና ወኪል ኤኤፍፒ ስለ ድሮን ጥቃቱ መረጃ እንደሌላቸው ተናግረው ነበር። መሰረት ሚዲያ የደረሰው መረጃ እንደሚጠቁመው ከጥቃቱ በኋላ ሐዘኑን በማህበራዊ ሚዲያ ላይ ያሰፈረ የዋግምራ ብሔረሰብ አስተዳደር የሳህላ ሰየምት ወረዳ ዋና አስተዳዳሪ አቶ ሲሳይ ብሩ በጸጥታ ኃይሎች ከቤቱ ተወስዷል። ዋና አስተዳዳሪው ጥቃቱ በተፈጸመ ማግስት ጥር 7 2018 ዓ.ም እጅግ ልብ ይሰብራል። ፀሐይና ብርድ ከጀግንነት ጋር የተላመዱ ጀግኖች በአንድ ጀመር ሆኑ። እጅግ መጽናናትን እንመኛለን ወገኔ በማለት በፌስቡክ ገጹ መረጃ አስፍሮ ነበር።
ይህ የድሮን ጥቃት መድረሱን ተከትሎ በፌዴራል መንግስትም ሆነ በመከላከያ ሰራዊት የተባለ ነገር የለም። ይሁንና የሳህላ ሰየምት ወረዳ ኮሚኒኬሽን በፌስቡክ ገጹ በጀግንነት ግንባር ላይ በተሰዉ የተከዜ አናብስት ጀግና የጸጥታ ኃይል አባላት ስም የጀግኖች መንደር እንዲመሰረት ተወሰነ የሚል መረጃ በኦፊሴላዊ የፌስቡክ ገጹ ከ2 ሳምንት በፊት መረጃ አጋርቶ ነበር። የህዝብና መንግስት አደራ ተቀብለው የሀገር ሰላምን ለማረጋገጥ ህግ ማስከበር ላይ እያሉ በጀግንነት ለተሰዉ ጀግና የተከዜ አናብስት የጸጥታ ኃይል አባላት ሰማዕትነትን ለማስታወስ የሃይማኖት አባቶችና ተጽዕኖ ፈጣሪ የሀገር ሽማግሌዎች በተገኙበት ሻማ ማብራትና የህሊና ጸሎት በማድረግ መዘከር ተችሏል በማለት ገጹ መረጃ ያጋራ ሲሆን በሟቾቹ ቁጥር ሻማ እንዳበሩ በምስሉ ላይ ይታያል። ወረዳው ሟቾቹን ሰላም ማስከበር ላይ እያሉ የተሰዉ የጸጥታ አካላት ከማለት ውጪ በድሮን ጥቃት ህይወታቸው ማለፉን ከመግለጽ ቢቆጠብም አንድ የወረዳው ሰራተኛ ግን እውነት ነው በድሮን የሞቱትን ለማስታወስ ነው የሚል አጭር የጽሑፍ መልእክት ምላሽ ለሚዲያችን ሰጥተዋል። አቶ ሲሳይ የታሰሩት በግል የፌስቡክ ገጻቸው ባሰፈሩት የሐዘን መግለጫና የሳህላ ሰየምት ወረዳ ኮሚኒኬሽን በፌስቡክ ገጹ ባሰፈረው መረጃ መሆኑን ምንጮቻችን ጠቁመዋል። የድሮን ጥቃት የተፈጸመበት ካምፕ የትጥቅ ማከማቻ እንዲሁም የጸጥታ ኃይሎች ማረፊያና መመገቢያ እንደሆነ የታወቀ ሲሆን ካምፑን ማዕከላቸው ያደረጉት የሚሊሻ አባላት በአካባቢው የሚንቀሳቀሱት የፋኖ ኃይሎች ወደ ወረዳው እንዳይገቡ ጥበቃ የሚያደርጉ ነበሩ ተብሏል። ጥቃቱ በተፈጸመበት ሰዓት የሚሊሻ አባላቱ ከካምፑ ፊት ለፊት ከሚገኝ ሜዳ ላይ በአዛዦቻቸው ስምሪት እየተሰጣቸውና ቁርስ እየተመገቡ እንደነበር እንዲሁም በአካባቢው የድሮኑ መታየት በሚሊሻዎች ዘንድ ስጋት ፈጥሮ የነበረ ቢሆንም በወገን ላይ ጥቃት አይፈጽምም የሚል መተማመን እንደነበር ነዋሪዎቹ አስረድተዋል ብሎ ቢቢሲ ዘግቦ ነበር። የአማራ ማህበር በአሜሪካ የመንግስት ኃይሎች በተኮሷቸው ከባድ መሳሪያዎችና የአየር ድብደባ በንጹሃን ላይ ከፍተኛ ጉዳት መድረሱን አስታወቀ። የመንግስት ኃይሎች በአማራ ክልል ውስጥ ከሚገኙ ከበርካታ አካባቢዎች ለቀው መውጣታቸውን ተከትሎ የፋኖ ኃይሎች የያዟቸውን ቦታዎች ማስፋታቸው እየተሰማ ነው። ከዚህ ጋር ተያይዞ መንግስት መጠነ ሰፊ የድሮን ጥቃት እየፈጸመ እንደሚገኝ ለሚዲያችን የደረሱ ጥቆማዎች ያሳያሉ። የአማራ ማህበር በአሜሪካ ለመሰረት ሚዲያ የላከው መግለጫ እንደሚያሳየው መንግስት በአማራ ክልልና በአጎራባች አካባቢው ህዝብ በሚበዛባቸው ከተሞች ንጹሃን ላይ ያልተመጣጠነ ኃይል ተጠቅሟል። ከየካቲት 4 ቀን ጠዋት ጀምሮ የደቡብ ጎንደር ዞን አስተዳደር ማዕከል በሆነችው በደብረ ታቦር ከተማ መሃልና በመኖሪያ ሰፈሮች ላይ የመንግስት ኃይሎች የአየር ድብደባና ከባድ መሳሪያ መተኮሳቸውን የአማራ ማህበር በአሜሪካ አስታውቋል። በአሁኑ ወቅት ባለው መረጃ መሰረት በወባባ ማለትም ጤና ሳይንስ ኮሌጅ አቅራቢያ ቦይ ብላ ማርያም፣ በአየር ማረፊያ፣ በርብ ወንዝ፣ በቄራ ኡራኤል ቤተክርስቲያንና በወርቅን ቀበሌ አቅራቢያ የአየር ድብደባዎች እንደደረሱ መረጃዎች ገልጸዋል ያለው ማህበሩ በተጨማሪም እነዚህ ጥቃቶች በንጹሃን ነዋሪዎች ላይ ከፍተኛ ጉዳትን አስከትለዋል ብለዋል። በመኖሪያ ቤቶችና በህዝብ ትምህርት ቤቶች ላይ ከፍተኛ ውድመት አስከትለዋል። ነገር ግን በቀጠናው የበይነ መረብ መገናኛ መስተጓጎል ምክንያት የደረሰው ሞትና የንብረት ኪሳራ ትክክለኛ መጠን ሊረጋገጥ አልቻለም። በተጨማሪም የፋኖ ደጋፊዎች ናችሁ በሚል ሰበብ በአካባቢው ነዋሪዎች ላይ ሰፊ እስር እየተፈጸመ እንዳለ የአማራ ማህበር በአሜሪካ መረጃዎች ደርሰውታል ብሏል። ማህበሩ ዓለም አቀፍ ታዛቢዎች መንግስት እየተጠቀመ ያለውን የንጹሃንን ህይወት አደጋ ላይ የሚጥል ያልተመጣጠነ ኃይል እንዲያወግዙ፣ መንግስት እያደረሰ ያለውን ጥቃት እንዲያቆም፣ የሰብአዊ መብቶች እንዲያከብር፣ ያለ አግባብ የታሰሩ ግለሰቦች ያለ ቅድመ ሁኔታ እንዲፈቱና የበይነ መረብ መገናኛ ወደ ነበረበት እንዲመለስ ጫና እንዲያደርጉ ጥሪ አቅርበዋል። የተወደዳችሁ የመሰረት ሚዲያ ቤተሰቦች ለዛሬ የተዘጋጁላችሁ መረጃዎች እነዚህ ነበሩ። በየዕለቱ ሰብስታክ ላይ የሚለቀቁ መረጃዎችን በፍጥነትና በቅድሚያ ለማግኘት የፕሪሚየም አባል እንድትሆኑ እንጋብዛለን። መረጃዎቹን ያቀረብኩላችሁ ሳሙኤል አሰፋ፣ የምስልና ድምፅ አርትዖት ስራዎችን በማቀናበር ኢዩኤል ስቡህ አብረናችሁ ቆይተናል። ሰላም።